ሰላም ሰላም ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም? የኛ ምርጥ 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 ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ። እኛ አለን፣ እግዚአብሔር ይመስገን፣ እጅግ በጣም በጣም ደህናና ሰላም ነን። እናንተም ሰላም ጤና እንደምትሆኑ ባለሙሉ ተስፋ ባለሙሉ እምነት ነኝ። ሀገር ውስጥም ከሀገር ውጭም ያላችሁ ምርጥ ወዳጆቼ ቤተሰቦቼ በጣም ነው የምወዳችሁ። ከሀገር ውጭ ያላችሁ እግዚአብሔር ለሀገር ለምድር ለቤተሰቦቻችሁ በሰላም ለመገናኘት ያብቃችሁ ያልኩ፣ ሀገር ውስጥ ያላችሁ ፈጣሪ እድሜና ሰላም ጤናን ያብዛላችሁ ያልኩ፣ ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ያው ፋሚሊዎች ዛሬ የተለቀቀውን ቪዲዮ አይታችኋል የሚል ሙሉ እምነትና ተስፋ አለኝ። ፋሚሊዎች ያው ሄርሜላ ሩታን ጠርታታለች። ሄርሜላ ሩታን ለማናገር ጠርታታለች። ምን ትላት ይሁን፣ ምን ያወሩ ይሁን፣ ምን ይከሰት ይሁን የሚለውን አብረን እናያለን። እስከዛው ድረስ ለዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ እንድታደርጉ ስል በታላቅ አክብሮትና በትህትና ጠይቃለሁ። ቪዲዮን ላይክ አድርጋችሁ ጀምሩ ያልኩ፣ ያው የአዳዲስ ቪዲዮዎች ስለቅ እንዲደርሳቸው ደውል ምልክቱን መጫን እንዳትረሱ። እስኪ ምን ይፈጠራል? ምን ይሆናል? ሄርሜላ ሩታን ለምንድን ነው የጠራቻት? ምን ልታወራት ይሁን? ምን ሊከሰት ይሁን የሚለውን ነገር አብረን እናያለን። እስከዛው ድረስ መልካም ቆይታ። ቀጥታ ወደ ቪዲዮ እንሄዳለን። አንቺ ጋር ምናልባት የቀረ ስሜት ካለ ምንም ቢሆን የልጅሽ አባት ስለሆነ መውጣት ካለብኝ እኔ እወጣለሁ የሚል ሀሳብ ስለነበረኝ ነው። አይ አልፈልገውም ካልሽ ደግሞ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ገባሽ? የፈለኩትን ነገር መኖር እችላለሁ ብዬ ነው የማስበው። ተረዳሽኝ? ከሱ ጋር በጣም በጣም ባይዘው ፋሚሊዎች ሄርሜላ እጅግ በጣም በጣም ፈርታለች ማለት ነው። ምን ለምን እንዴት ብትሉ ሩታ ከፈለገች አብሬሽን ከእሷ ልታስጥላት እንደምትችል አውቃለች። ሩታ አብሬሽን ማምጣት ከፈለገች በደንብ አድርጋ ከሄርሜላ እጅ ማውጣት እንደምትችል ተረድታለች። ስለዚህ ፍራቿን እያሳየች ነው እና ያው ሩታን የጠራችበት አንዱ ምክንያት አብሬሽን ወይ ተይልኝ ወይ ልተውልሽ በሚል ሀሳብ ነውና ያው እንደተለመደው ሩታ ብዙ ጊዜ ብላለች፣ እኔ ነገሮችን ትቻለሁ ምናምን ብላለች። ሩታ እነሱ ጋር አትሄድም። እነሱ ግን ሩታ ጋር እየመጡ እጅግ በጣም እያስጨነቋት ምናምን ነውና በጣም ግራ የሚያጋባ አይነት ነገር ነው እያደረጉ ያሉት። ያው ሄርሜላ የጠራችበት ምክንያት ያ ቢሆንም እጅግ በጣም የፈራችው ነገር አለ ማለት ነው። አብሬሽን ልታጣው እንደምትችል በደንብ አምናበታለች ማለት ነው። አብሬሽ ባይዘ የማይጨበጥ አይነት ሰው የሆነብን ነው እና ሩታ አቅም እንዳላት ምናምን ሄርሜላ ምናለች ፋሚሊዎች ሩታ ትነጥቀኛለች የሚል ፍራቻና ቴንሽን ውስጥ ናትና በጣም የምር የሩታ ወዳጆች ሩታን በጣም በጣም የምትወዱ እንደው እስኪ ዛሬ ላስቸግራችሁ። መጀመሪያም ብያለሁ እና እውነት ለሩታ ያላችሁ ፍቅር ኮመንት ላይ ድቅድቅ አድርጋችሁ ጻፉልን፣ ሩታን ምን ያክል እንደምትወዷት። ያው ላይካችሁም እንዳይለየኝ እያልኩኝ ሩታ በጣም በቃ የምታደርገውን ነገር አስባና አስተውላ ነው ሄርሜላ ጠይቃታለች። ሩታ እስኪ ምን ልትላት ትችላለች የሚለውን እናያለን። አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ገባሽ? የፈለኩትን ነገር መኖር እችላለሁ ብዬ ነው የማስበው። ልጄ ማባት አይደል ከፍቶ የሚያረከው ለጥያቄዋ ተገቢ መልስ እየሰጠቻት ነው እና አገባቧ ራሱ ደስ ይላል። የልጄ አባት አይደል አለች። እወቂ ነው እወቂ፣ የልጅ አባት ነው እሱ፣ የልጅ አባት ነው ታዩ ነው። ምንድን ነው ሄርሜላ አይገባሽ? ወተት ነጭ ነው ካልተባለ አይገባሽ። የልጅ አባት ነው እስካለችሽ በቃ ግልጽ መልሷ። በቃ በዚህ ሰዓት ወፍ ገባኝ ምናምን ብለሽ ነው መሄድ ያለብሽ። ትቆሚያለሽ እንደዚህ ትያለሽ የሚል ተስፋ የለኝም እና የልጁ አባት ነው። እውነት ነው። በጣም ረጅም ጊዜ በፍቅር በትዳር ኖረዋል። ብዙ መከራ ችግር ምናምን አሳልፈዋል ምናምን ነገር እና አንቺ ነሽ አሁን እንደ አዲስ መተሽ ነገሮች ውስጥ ገብተሽ አበላሸሽባቸው። ተጨንቃ እኮ ሩታ ነበረች አንቺን ልትጠራ የሚገባው።
ሄርሜላ ነኝ ብላ ጠርታ ልታወራች የሚገባ ግን በቃ ኮንፊደንስ ስላላት ቅብርር ብላ እሷ ጀስት የራሷን ላይፍ እየኖረች ያለች ሴት ናትና ለምን በመሀል ሁሉም እየሄደ እንደሚያስጨንቃት ፋሚሊዎች ባይገባኝም ማለት ነው። እና ሩታ መልስ እየሰጠቻት ነው። ሲደብረው ሲከፋው ምናምን ባይ እናንቺ አንላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። እያስጠነቀቀቻት ነው። ሲደብረው ያው እንደ ሰራተኛ ነሽ ይመስላል። ደግሞ ያው ግልጽ ነው እኔ ስፈልገው ይመጣል አይነት መልእክት ነው ያለውና ሄርሜላ ባይዞ አንዳንድ የምታደርጋቸው ነገሮች ሰዎች ሩታን ጠልተው እሷን ወደው እሷን እንዲደግፏት እሷን ልክ ነሽ ምናምን እንዲሏት ነው የፈለገችው እና ያ ነገር ደግሞ እየሆነ አይደለም። በምታደርገው ነገር ኦዲየንስ ሁሉም ሰው ደስተኛ ሊሆን አልቻለም። ደግሞም ደስ የሚያሰኝ ነገር አይደለም። ከአንድ ከባለ ትዳር ሰው ጋር እንደዚህ አይነት ነገሮችን ማድረግ ተገቢ ነው የሚል እሳቤ የለኝም። ሄርሜላ የራሷን ህይወት መኖር የምትችል ነበረች። ቢቻል አሁን ላይ አልነበረም እንደዚህ አይነት ጥያቄ። እውነትም ለሩታ የምታዝን አይነት ሰው ከሆነች አሁን አልነበረም። ነገሮች እንደዚህ ስር ሳይሰዱ በፊት ጅማሬ ላይ ነበረ ይህንን ነገር ማድረግ የነበረባት። ሩታን እንደዚህ አይነት ጥያቄ እንኳን መጠየቅ የነበረባት እና ሩታ ደግሞ በቃ ያስጠነቀቀቻት ነው። የልጄ አባት አይደል ደበረኝ ቢል ከፋኝ ቢል እያለቻት ነው። እና ሄርሜላ ይህ ነገር በጣም ሊያበሳጫት እንደሚችል እጅግ በጣም ግልጽ ነው። የልጅ አባት ነው ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። ያ ራስ በቃ የምር የሆነ በጣም እጅግ በጣም አስባና ለሰዎች በቃ የሆነ ተመጣጣኝ መልስ ነው። ሰው ባይዘው ሩታ ጋር እንደመጣ ነው የምትመልሰው እና አመጣጧን አውቃለች። ዛሬ በምን አይነት ነገርና በምን አይነት ንግግር ልትመጣ እንደምትችል እጅግ በጣም አስባበት ስለሆነ በቃ ምላሿ ሄርሜላ ይዛ የመጣችውን ሀሳብ ወሽመጥ የሚቆርጥ ነውና እንደዚህ የምትጎጂ የምታሳዝኝ ከሆነ እኔ ቀብረር አድርጌ እችልበታለሁ። በቃ ልምዱ አለኝ አኖረዋለሁ እያለች ነው ሄርሜላ። በቃ እየነገረችሽ እኮ ነው ግልጽ። እሱ ብቻ ይቀር እንጂ እኔ አኖረዋለሁ። አንቺ ዘር በይ እስኪ ዘር በይ በሏት ፋሚሊዎች። በቃ ውጪ በቃ የሆነ በቃ ንግግሮቿ በሙሉ ደስ ይላልና ወሽመጧን ቆርጣታለች። በቃ ቁርጥ ነው ያደረገችው። ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ይሄን ሰሞን የአብርሽ ሁኔታ በጣም በሚያስገርም ሁኔታ እኔ አላቅም ብቻ ጥሩ ስሜት እየተሰማኝ ነው ያለሁት ምናምን ነገር፣ እሱም ደስተኛ ነውና ዛሬ ግን ወደ እናንተ ተመልሼ የመጣሁት በተለያ እኔ እኮ አሁን ግራ ግብት እያለኝ ያለው ቤተሰቦች በጣም እኮ ግራ የሚያጋባ ነገር እኮ ነው። እሺ ቆይ በጣም ደስተኞች ነን፣ አብርሽም ደስተኛ ነው፣ እኔም ያው ሰሞኑን እንደምታዩት ደስተኛ ነኝ ምናምን እያለች ነው። እና እሺ ደስተኛ ከሆንሽ ደስተኛ ከሆናችሁ ሩታን ማስጨነቁ ለምን አስፈለገ? እውነትም እውነተኛ ደስታ አግኝታችሁ ከሆነ አብርሽን በሚያደርገው ነገር ደስተኛ ከሆነ አንቺን በምታደርጊው ነገር እውነትም እንዳልሽው ባይዘው ደስተኛ እንዳልሆኑ በዚህ ማወቅ ትችላላችሁና እውነትም ደስተኛ ሆናችሁ ከሆነ ደስታ በነገሮቹ የዛ ነገር እያገኛችሁ ከሆነ ሩታን አግኝቶ ጥያቄን መጠየቅ ለምን አስፈለገ? ለምን አስፈለገ? ምንድነው አንዳንድ ጊዜ ፋሚሊዎች በጣም የማይመጣውን ነገር እኮ ነው የምታደርገው። ለሩታ ደስታ ምናምን ተጨንቃ ነው እስካሁን ዝም ያለችው? እስከዛሬ ያልጠየቀቻትን ጥያቄ ዛሬ ለመጠየቅ የደፈረችው ወይስ ደግሞ ምንድነው? በቃ አብርሽ እያላት ያለው ነገር አለ ማለት ነው። እኔ ሩታን ነው የምፈልገው ምናምን ብሎ ሄርሜላን እያስጨነቃት ነው መሰለኝ ፋሚሊዎች። እና በጣም በቃ በነገሮች ግራ ገብቷታል። እና ሩታ በቃ ብን ብላ ከመካከላቸው እንድትጠፋ የፈለገች አይነት ነገር ነው የሚመስለው። እና በቃ ደስተኛ ከሆንሽ ቆፍጠን ብለሽ ለምን ጀስት የራስሽን ህይወት አትኖሪ? አብርሽም እውነት አሁን እያሳለፈ ባለው ነገር ከአንቺ ጋር ባለው ነገር ደስተኛ ከሆነ ቆፍጠን ብለሽ በቃ ነገሮች ለምን አታልፊም? ሩታን ማስጨነቁ፣ ሩታን ማናገሩ፣ ሩታን ጠርቶ ጥያቄ መጠየቁ ምናምን ለምን አስፈለገ? ደስተኛ ነን እያልሽ አይደል? በቃ ደስተኛ ከሆናችሁ በቃ በዛው ደስታችሁ ለምን አትቀጥሉ? ለምን አትቀጥሉ?
በቃ ውሸት ነው። ምንም ደስተኛ አይደላችሁ በምታደርጉትም ነገር፣ እስካሁን ባለው ነገር ምንም ደስተኛ አይደላችሁ። ምንም ማስመሰል አያስፈልግም። እንዲሁ ይገባናል። ሰው በሆነ ሁኔታ እንዲህ ደስተኛ ከሆነ እዛ ውስጥ ነው እንጂ ለመኖር የሚዳክረው የሆነ ከዛ ነገር እወጣለሁ ምናምን የሚል ሀሳብ አይኖረውም። አንቺም ከዚህ ደስታ ለሩታ ሀዘን ስትሆን ሩታ ለምሳሌ እፈልገዋለሁ ብትል አንቺን ደስተኛ ካደረገች ነገር የእውነት ትወጫለች፣ ትተይዋለች። አትዋሺ፣ መቼም አትተዩ። የማይመስል ነገር ሀሳብ ነው። ያው ባለፈው ሩታን ሳውራት ትዝ ይላችኋል ብዬ አስባለሁ። ይሄን ነገር አስቢበት ብዬ ከዛ በኋላ አብርሽን እያገኘሁት ስለነበረ ወደኋላ ብዬ ወይም ደግሞ ሀሳቤን አንስቼ አይደለም ይሄን ነገር የረሳሁት ወይም ደግሞ ሌላ ነገር እንዳይሰማችሁ ሩታን ያማከርኳት ጊዜ ትዝ ካላችሁ ምናልባት አብርሃምን የምትፈልጊው ከሆነ ልተውልሽ፣ ማትፈልጊው ከሆነ ደግሞ ለእኔ ታይልኝና አብረን እንቀጥል። እሷ እኮ ትቻለሁ ብላለች እኮ እሷ ትቻለሁ። አይ በዚህ ነገር እሱም ደስተኛ ከሆነ አንቺም ደስተኛ ከሆንሽ ቀጥሉ ብላለች። አሁን ሌላ ትቼዋለሁ የሚል ሀሳብ የሚያስፈልግ አይመስለኝም። እውነትም በቃ እሷ የራሷን ሀሳብ ቁጭ አድርጋለች እና የሆነ የፈራሽው እና የጠረጠረሽው ነገር ስላለ ነው። በቃ አብርሽን ነገ ልታጩ እንደምትችይ እርግጠኛ ስለሆንሽ ነው እንጂ ምንም በቃ አንቺ ለሩታ ለአብርሽ ምናምን አዝነሽ አይደለም። አንቺ ነገ አብርሽን እንደምታጩ በጣም እርግጠኛ ስለሆንሽ ነው። በጣም እርግጠኛ ነሽ። በቃ አብርሽን አጣዋለሁ የሚል ትልቅ ፍራቻ ውስጥ ነው ያለሽው፣ ሌላ ነገር አይደለም። ለዛ ነው በቃ ፋሚሊዎች እርግጠኛ ሆኜ ማለት ነው። እንደገና ደግሞ ትዳርሽን መምራት የምትችይ ከሆነ እና አሁንም ለሱ ፍላጎት ካለሽ የተፋታችሁትንም ፍቺ አንስታችሁ እኔ ከህይወታችሁ ልውጣ የሚል ሀሳብ ሰጥቻት ነበረ እንደሚታወቀው። ዛሬ ደግሞ እስከ ዛሬም ድረስ ደግሞ በዛ ጉዳይ ከሩታ ጋር ያልተገናኘሁበት። ሃይ እንዴት ነሽ? ደህና ነሽ? አለሁ ፈጣሪ ይመስገን። አለን እግዚአብሔር ይመስገን። ስደውልሽ ብዙም ስልክ አታነሽም እና አልተመቸሽም ነበር ነው? አዎ ቢዚ ነበርኩ በዛ ነው። እሺ ብዙ ጉዳይ አለባት በጣም ቢዚ ነበረች እና ሩታ ቢዚ ስለነበረች ጊዜ የላትም። በቃ እንደናንተ እንዴት የተልከሰከሰ ህይወት የተልከሰከሰ ነገር ለማድረግ ጊዜ የላትም። እሺ ያው ውሳኔሽ ለኔ በጣም ስለሚያስፈልገኝ ነው በዚህ ልክ አንገብግቤ የጠራሁሽ። ታውራሽም ዛሬ ነገም በነጋታው እየደወልኩልሽ የነበረው እና ዛሬ ጠራሁሽ ምናልባት የረሳሁት እንዳይመስልሽ ብዬ ነው። ባለፈው ያማከርኩሽ ነገር አለ በአብርሃም ጉዳይ ማለት ነው እና እስካሁን አስበሽበታል ብዬ አስባለሁ። አዎ አስቤበታለሁ እውነት ለመናገር ግን ደግሞ አስቤ ካለኝ ውሳኔ ምንም ተቀቅለ ስላልቻልኩኝ ውሳኔ ልነግርሽ ነው የመጣሁት እና ሜቢ ከዚህ በፊት ከአንቺ ጋር ባልገናኝም ከተቀጣጠረን በኋላ ራሱ አንዳንድ ሰዎች ሌላም ሰዎች አሉ ማለት ነው። ሩታን የሚያስጨንቋት ሰዎች አሉ ማለት ነው። እኔ ግን እኮ ግራ እየገባኝ ያለው ፋሚሊ የዚህ የጉዳዩ ባለቤት ማን ነው? ሄርሜላ የወደደችው ሩታን ነው ወይስ አብርሽን ነው? በጣም እኮ ግራ እያጋባ ነው። እና የጉዳዩ ባለቤት አብርሽ እስካለ አብርሽን ተናግራ አብርሽን ማሳመን እየቻለች አብርሽን ጠይቃ የዚህን ጥያቄ መልስ ማግኘት እየቻለች አብርሽ ትፈልገኛለህ አትፈልገኝም ብላ ማውራት ያለባት ከአብርሽ ጋር ሆኖ ሳለ በጣም ፍራቻዋ ስለገነነ ሩታ ጋር መጣች። የዚህ ሁሉ ጥያቄ መልስ ያለው አብርሽ ጋር ነው እንጂ ሩታ ጋር አይደለም። እውነትም አብርሽ የሚፈልጋት ከሆነ ከእሷ ጋር ይቀጥላል። ግን አብርሽ እሷንም እንደማይፈልጋት በደንብ ታውቀዋለች። ስለዚህ ነው በቃ ሩታ ከነሱ እንድትርቅ የፈለገችው። ስለዚህ አሁንም ሄርሜላ ምትሰሚ ከሆነ የጉዳዩ ባለቤት አብርሽ እንጂ ሩታ አይደለችም። ስለዚህ በተለያዩ ሰዎች እሷን ማስጨነቅም እሷን ማስጠየቅም ምናምን አያስፈልግም። አብርሽ ላንቺ ያለውን ማንነት ከሱ ከራሱ ብታቂ ጥሩ ነው የሚል እሳቤና አመለካከት አለኝ። ይህንን ነገር ብታደርጊ በጣም አሪፍ ነው፣ በጣም ጥሩ ነው። አሁን እሷን እንደዚህ ማስጨነቅ አያስፈልግም። አግኝቼ ነበርና ውሳኔንም በይፋ ተናግሬያለሁ እና ድጋሚ ደግሞ አንቺ ፊት እንድናግርሽ ከፈለግሽ እኔና
መቼ ከአንቺ ጋር ባለው ላይፍ መቼ ምን ብላ ታውቃለች? ምንም እኮ ያለችው ነገር የለም። እንደውም ሩታ የራሷን ላይፍ የራሷን ህይወት ስትኖር እናንተ ናችሁ እየመጣችሁ እያስጨነቃችኋት ያላችሁት እንጂ ሩታ ምንም አይነት ነገር ብላም አታውቅም። ምንም አይነት ነገር አድርጋም አታውቅም። እናንተ ናችሁ ደስ ሲላችሁ እሷ ጋር የሚቀርቧት ሰዎች ያሳገታችሁ ደስ ያላችሁ ነገር የምታደርጉት ሰው እሷን ሲቀርብ ማትወዱት ምናምን እናንተ ናችሁ። ፋሚሊዎች አሁን እንዳያችሁት ነው። ሩታ የመጣችበትን የሄርሜላን አመጣጥ ስላወቀች በተገቢ ሁኔታ መልስ ሰጥታ ሸኝታታለች። በጣም ደግሞ ደስ ብሎናል። ሩታ መልስሽ በጣም ደስ የሚል ነው። በጣም ተደስተንብሻል። ያው ፋሚሊዎች ቀጣይ ቪዲዮ ላይ እስክንገናኝ ድረስ እንደተለመደው ሰብስክራይቡን እንዳትረሱ። መልካም ቆይታ። ፈጣሪ ሰላምና ጤናችሁን ያብዛላችሁ። ቻው